ለኢትዮጵያ ሴቶች አንተ አትወክልም፣ ወንዶችንም አትወክልም ማለት ነፍሳት ይኸውልሽ የተተፋ ምራቅ አይላስምሽ። የማድረጋችንም እንግዲህ እያንቀጠቀጠኝ ነው እየፈራ። ሰላም ሰላም፣ ውድና የተከበራችሁ ያው ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሁላችሁም በያላችሁ በሰላማችሁ ውስጥ ይበልልኝ። እኔ ደህና ነኝ አለው ይመስገነው። እና እኔን ከዚህ በፊት በቪዲዮ አይታችሁኝ አታውቁም። ዛሬ ለመጀመሪያ ጊዜ ይኸው ብቅ ብያለሁ። እኔ የሀዊ ጎረቤት ወይም ደግሞ የቅርብ ጓደኛዋ ነኝ እንድታውቁ ማለት ነው። እና እስኪ ስለነ አብርሃም ጉዳይ ባለው ነገር ላይ ሀዊ ዛሬ ምን ተሰምታ ምን ይዛ እንደምትመጣ ሁላችንም አብረን እናያለን። ቪዲዮ እንደሚቀረጽ አታውቅም። እስኪ መቼም አታሳፍራችሁ እናውቃለን። ያው እንጠራታለን። ምን ውሽም ምንድን ነው የሚባለው? ሚስት ነው ውሽማ ብቻ አላውቅም። ብቻ ምን እንደሚባል እኔ ስለማላውቅ ሀዊ ሰምታለች ምን እንደምትል ስለሷ ምን እንደምትል ምን እንደምትናገር ምን እንደተሰማት ለእናንተ መታ እንድታወራችሁ ወደዚህ ጋብዛታለሁ። መቼም አታሳፍራችሁ እርግጠኛ እሆናለሁ። በዚህ እስኪ የምትለውን አብረን እንሰማለን። እየመጣች ነው እንዳትናደድ ብቻ። ካሜራ ምትፈሪዋ ሴትዮ ዛሬ ካሜራ ማድረጋችንም እንግዲህ እያንቀጠቀጠኝ ነው እየፈራሁ ነው። ለማንኛውም ከመጣሁ አይቀር ብዬ ፍላጎት አልነበረኝም የኔ ፋሚሊዎች። ምክንያቱም በጣም የሚያስጠላና የሚያሳፍር ነገር ነው እየሆነ ያለው። በጣም ደብሮኛል። ግን ለማንኛውም እንዴት ናችሁ? ደህና ናችሁ አላችሁ? ሰላም ሰላም ሰላም፣ ሰላማችን ብዝት ይበል። እኛ በጣም ደህና ነን፣ ፈጣሪ ይመስገን ደህና ነን። እንግዲህ ምን እንለው አይደል? እሺ ተምዴ ታራሽኛ ምንድን ነው? እስኪ አንድ ነገር ባያቸው አለ። ምን ልበላቸው? ምን ልበላቸው? ልጆችሽ የሆነ ነገር ባያቸው ስለ አብርሃም እና ስለዛች የሆነች ልጅ ፍቅር ናት ምንድን ነው ሲባል ብቻ ሰምቻለሁ። የሆነ ነገር ባያቸው እስኪ። ኧረ ፍቅር አብርሃም እንደሱ ነገር መቼም ስምን መልአክ ያወጣል ይባላል። አንቺን ደግሞ ሴጣን ነው ያወጣው ስምሽንና መናገርም አልፈልግም ነበረ። የምር አብርሃም በዚህ ልክ መርከስ በጣም አስጠልቶኛል። ይሆንሽ እኔ ያው ይቅርታ ተሳዳቢ እንደምባል እርግጠኛ ነኝ። ምክንያቱም ተሳዳቢ እንደሆነ ያደረገኝ አብርሃም ነው። በየጊዜው ኬት እንደሚመጡ ለግራ እስከሚገባ ድረስ እኔ ነበረች ድሮ እናውቃታለን። ግን ተመልሳ ደግሞ ምን ልታረግ እንደመጣች ሊገባኝ አልቻለም። ምን የተተፋ ምራቅ ይላሳል እንዴ ፋሚሊ? ይላሳል እንዴ? የተተፋ ምራቅ ተተፍቷል፣ አለቀ በቃ። አንቺ ምንድነው የሰው እንትን ትንሽ ዝናብ ነበረ ፋሚሊ ታውቃላችሁ። ለዛ ነው ደራርቤ የመጣሁት። የአብርሃም ነገር ራሱ ብርድ ብርድ ያስብላል። እንኳን ዝናብ ኖሮ ብርድ ብርድ ያስብላል። የአብርሃም ሁኔታ የአብርሃም ነገር በጣም በጣም የሚደብር ነው። ደብሮኛል። እኔ የምሬን ነው ፋሚሊዎቼ። አንድ ደግሞ ውርንጭላ ከየት ብቅ እንዳለች። ሴቶች ለራሳችን ክብር ይኑረን ፕሊዝ እላችሁ ነው የምፈልገው። እኔ መናገር ደብሮኛል። እኔ ቪዲዮውን ለመግለጽ አልፈልግም። ዛሬ ደግሞ እንግዲህ ከካሜራ ጀርባ ሆና ሁሌ ብርታት ድጋፍ እየሆነችኝ የነበረችው ጓደኛዬ ናት። እንግዲህ ቪዲዮ እየቀረጸች በግድ ወደ እናንተ እንድመጣ ያደረገችኝ እንጂ ሁኔታው የሚያስመጣ አይደለም ፋሚሊ፣ የምሬን ነው። በእርግጠኝነት በጣም ብዙ ቤተሰቦች በዚህ ምክንያት እንዳተናደዳችሁም እንዳፈራችሁም ኢትዮጵያዊነታችሁ እንዳስጠላችሁም በአብርሃም የተነሳ አም ሹር እርግጠኛ ነኝ። እኔ ግን አሁን ግን በጣም በዛ። ማርም ሲበዛ ይመራል ይላል የሀገሬ ሰው። በዛ በጣም አላገጥክ፣ በጣም ተጫወትክ፣ በጣም አሽላላ። ወይል እንግዲህ ምን እንደፈለገ እኛ ራሱ ሊገባን አልቻለም። ከሁሉም በላይ ደግሞ ያናደዱኝ ያሉት እኔ ሴቶቹ ምንድነው አላችሁ እናንተ ምንድነው ጥንባያ አሞራ ይመስል እንደዚህ አንዣበባችሁ ዙሪያው ላይ ተወት አድርጋችሁ ዞር ማለት ስለምን ከበዳችሁ? በሄርሜላ አይ ሩታ ለምን በቃ አንድ ልጅ አይደለም 5-6 ልጅ የወለደ ሰው ቤቱን መምራት ካቃተው ፌንጣ ይመስል ሁሉ ካማረው ምን ብዬ ልግለጽ? ዝም ብለህ ልበልህ?
ጥንባንሳነ ልበልህ ምን ልበልህ አንተ ልጅ ነኝ። ደግሞ እኮ እኔ የሚገርመኝ አዊ የሄርሜላና የሩታ ነገር እኮ ነው። ሩታ እሺ ይሁን ችግር የለውም የልጇም አባት ነው የሆነ ለልጅ እናት ለልጅ ስትል ማንኛውም መስዋዕት ትከፍላለች። ግን የሄርሜላ ደግሞ እዛ መሽለጥለጥ አሁን ሶስተኛ ምስት አይ እሷ አሁን እዛ ጋር ይመስለኛል ሩታን እሺ ብሎ ወደ እነሱ ቢመጣ ሩታን እንትን ለማለት ለማስማማት ወይ ሩታን ለማገዝ ይመስለኛል አሁን በዚህ ታይም ላይ እንደዚህ እየሆነች ያለችው እንጂ ፍላጎቷ ሙሉ በሙሉ እንደሞተ እርግጠኛ ነኝ። መቼም ሌላ ሀሳብ ድጋሚ እኔ ወደሱ የመመለስ ሀሳብ ይኖራታል ብዬ አላስብም። ብቻ እንኳንም ከእንትሻናት ላይ ወረደ ዋናው እሱ ነው። ግን ደግሞ ሌላኛው ቤት ገባ። አንዱን ለቃ አንዱ ወጥተ ወደ አንዱ ለምን እኔ የወንድ ልጅ ባህሪ ለምን እንደሌለህ ነው ግራ እየገባኝ ያለው። አብርሃም ምንም እኔ ካንተ የምንማረው ነገር ምንም ነገር የለም። ትውልድም ካንተ የሚማረው መርመጥመጥ ነው፣ መርከስን ተግባባን። ትውልድ ካንተ እየተማረ ያለው እንዲህ መንዘላዘል በቃ ትክክል እንደሆነ ነው እየተማረ ያለው። በቃ ፕሊዝ ትውልድ አታበላሽ ልልህ እፈልጋለሁ። ትውልድ አታበላሽ። ሌላው ነገር ሁሉ ቤተሰብህን ንቀሃል። ሙሉ የኢትዮጵያን ሕዝብ ነው የናቀው። ንቀት ነው ይሄ፣ ሌላ ነገር አይደለም። እኔ ንቀት አይመስልሽም? እኔ እኮ አሁን የኢትዮጵያ ባልታዛር እየመሰለኝ ነው አብርሃም። ያመር እኔ በጣም የሚደብር በጣም የሚያስጠላ መርከስ፣ መርመጥመጥ፣ መሞት ትልቅ ክብር ነው። ሞቶ በክብር መቀበር ለኢትዮጵያ ሕዝብ ክብር ነው አይደለ? አንተ ግን ልክ ይሄ እንትን ያየ ዝም ቢመስል ማለት ከአንዱ ትሪ አንዱ ትሪ ላይ ከአንዱ ትሪ አንዱ ትሪ ላይ የአንዱን ሳጨርስ አንዱ ምን አለሽ? እስቲ ለአንቺ ደግሞ ምን አለሽ? አንቺ ትንኞች ደግሞ ቢምቢ ምን አለሽ? ሁሉንም ቼክ አድርጌው አንቺ ትሻያለሽ፣ ሁሉም አየሁት፣ በቃ አልጣመኝም ብሎሽ ነው ወደ አንቺ የተመለሰው። እኔ ይቅርታ አድርጉልኝ። የአሁን ጊዜ ትውልድ ሴቶች የምሬን ነው ብላችሁ የአሁን ጊዜ ሴቶች በጣም ራሳችሁን አርክሳችሁ በዚህ ልክ ወንድ ልጅ ሞታችሁ አንድ ሴት ሌላ ሴት አንድ ምስት እንዳለችው አይደለም ጓደኛ እንዳለችው ከተሰማ ቶሎ ከአካባቢው መራቅ ነው እንጂ የምን ፊቱ ላይ መርመጥመጥ ነው? የምንስ መርከስ ነው? በዚህ ልክ የምን መርከስ ነው? በቃ እኔ ልላችሁ የምፈልገው ትምህርት እያስተማራችሁት ያላችሁ ለትውልድ በጣም አስቀያሚ ትምህርትን ነው። በጣም መርከስን ነው። በጣም ይሄ ዲፕሊ የሰውን ልጅ በቃ ዝሙት ትክክል እንደሆነ ገባ። ከዚህ አንዷን ሴት ቀመስ ለቀቅ አንተ ምንድነው የማህበር ወጥ ናቸው እንደነሱ ስታያቸው ነው የመሰሉክ? እናንተስ ደግሞ ምንድናችሁ? ምን ጉድ ናችሁ? ንቆ መተውን የመሰለ ነገር እኮ አለ። በቃ ንቆ መተው በቃ። አንቺ ደግሞ ከኋላ መጣ አይነ ወጣ ምናምን ስትይ ደግሞ ሰማሁሽ። ይሁንሽ ነብሳት እንደዚህ ነበር ሽቱ አይንሽ ላይ መንፋት ይሁንሽ። ወያታብሪ እንዲህ ትቅበጠብጫለሽ ደግሞ ልክ ይሄ መድኃኒት የበላ አይጥ ይመስል። ምን ነው መጀመሪያ ቼክ አድርገሽ የለቀቅሽው? አብርሃም እኮ ነው የተለየ ቃኳራ የተለየ ሰው እኮ አይ ጌታ ዛሬ ግን መስመር እየሳትኩ ነው እና የተለየ ሰው አይደለም እያገኘሽው። ትላንት አኝኮ የተፋሽን ድጋሚ ሌሎችንም ሴቶች እንደዛው አኝኮ ተፍቶ ነው ወደ አንቺ የመጣው። ግን ሊገባሽ አልቻለም። ሁለቱም አንድ አይነት አንድ ናችሁ። ሁለት ድስት ግጣሙን አያጣም። በቃ ጓደኛ ድስት ግጣሙን አያጣም። በቃ ግጣምን አግኝታል ወይ ዘጥፋ አንዳኔ ብያለሁ። ለሩታ ማትመጥናት ሄርሜላ ሲጀመር ለአንተ ማለት ነው። ሄርሜላ ለአንተ አይደለም ለአንተ ልትመጥን ይቅርታ አድርግልኝ፣ ለግቢ ዘበኝነት አትመጥናት። አንተ ለኢትዮጵያ ሕዝብ ሲጀመር አትወክልም ማለት ለኢትዮጵያ ሴቶች አንተ አትወክልም፣ ወንዶችንም አትወክልም ማለት በቃ በጣም የሚያስጠላ ሰው ነው። ያን በጣም ይቅርታ አድርግልኝ። የምትናገረው ነገር ካለ አስተላልፊና ይደርስ። ታኒ በቃ ደብሮኛል፣ በጣም ደብሮኛል። ለትውልድ ጥሩ ትምህርት እያስተማርክ ብታልፍ ነው የሚሻለው። ይሄ ቪዲዮ ወደ ኋላ መለስ ብለህ ስታየው ስታዳምጠው ራሱ መጨረሻ ላይ አንተ ራስህ የምታፍርበት ጉዳይ ነው። ነገ የራስ ልጆች ትወልድ ይሆናል። ያው ልውልንም ወልደሃል አይደል? ሌላ ይሄኔ በየቦታው ያንጠባጠብከው ብዙ ይኖራል። እርግጠኛ ነኝ በጣም በየቦታው ያንጠባጠብከው አይጠፋም። ግን እነዛ ልጆች ራሱ የሚማሩት ከአንተ ነው። ምን እንደሚማሩት
አንዷን ቀመስ ለቀቅ አይደል? ርካሽ ነው። እኔ ለአንተ ምንም ነገር ምንም ምልህ ቃላት የለኝም። የምሬ ነው። የሰው ልጅ በዚህ ልክ ራሱን ካረከሰ ሰው አይደለም። አለቀ። እንስሳ እንኳን የሚያስተውልበት ዘመን ላይ ነው ያለነው። እንስሶች ከሰው ልጅ የተሻሉበት ዘመን ላይ ገባ። በምን ያክል እንደዚህ ራስህን እንትን ብትለው ነው አንተ ደግሞ ደህና ሰው ሆነ ቢሆን እኮ ጥሩ ይሆንክ። ጉግ ማንጉግ አንተም ወንድ ሆነ። እኔ እኮ አንተን ወንድ ነው ብለው እንደዚህ ከዙሪያ እንዲከበው ልዕልት እኮ ናቸው ሩታና ሄርሜላ። ለአንተ ልዕልት ታውቃለህ? የድር ኩባያ ደህና የሆነ አቋም ያለው የሆነ ዘለግላጋ ምናምን ግርማ ሞገስ ያለው ወንድ ሆነ ምናምን ቢሆን አይ ነው ምን ነው አንተ አሁን እንደዚህ ሴት የሚከብህ የሆነ ያስደገምከው ድግምት ከሌለ በስተቀር ሴቶች ሄርሜላና ሩታ ናቸው እንደዚህ የልብ እንዲሰማ ያደረጉት ያለው እሽኮኮ አላችሁትና መውረድን አልፈለገም። እቺ ደግሞ ይሁንሽ ቢምቢ ራሱ ሸለካል እንጂ መጫፍለቅ ነበር እንደ ቲማቲም እናልሽ ትሽለጠለጭ ያለሽ እንዴ? ትላንትና የምፈልገው ነገር እኔ ብዙ የለም። የምሬ ነው። ውስጤ ታሟል። እኔ አሁን ልልሽ የምፈልገው ሄርሜላ ዞር ካጠገቡ ራቂ። በቃ ሩታን ርቀሽ መርዳት ትችያለሽ። መርዳት ከፈለግሽ ከሱ ህይወት ወጣሽ አይደል? ከህይወትሽ ወጣ አይደል? ርቀሽ መርዳት ትችያለሽ። ማርታ ደግሞ አንቺ ደግሞ በተረሻ አትርከሽ ልልሽ የምፈልገው እኔ ቤተሰብ ደክሞኛል። የምሬ ነው። አቅሜን አጥቻለሁ። አቅም ነው ያጣሁት። በቃ በዚህ ልክ ማንም በጥፊ እስኪመታሽ ማንም እንደ እንትን እከሌ ነው የምፈልገው እስክትባሉ ድረስ መጠበቅም አልነበረባችሁ። እኔ በየጊዜው እየመጣው ከእናንተ ዙሪያ የነበረን ሰው ስሰድብ አልገኝም። ይሄ ነጭላ ደግሞ የአቤል ተብዬ እሱም ደግሞ ለነገሩ ከማን ትማራለህ? አብርሃም እያስተማረ ያለው ይሄንን አይደል? አለቀ። ውሎ ሳያድር ነው አይደል? አሪፍ ኮርስ ነው የሰጠኸው። ነገ ለሌሎችም እንደዛ አይነት ኮርስ ቀጥልበት። በርታ ነው የምልህ። ቀጥልበት። ጥሩ ትምህርት ሰጠኸው አቤል። አንዴ ወደዛችኛው አንዴ ወደዚቻኛው እያሽቃበጠ ነው እሱም በተራው። ሌላውንም ትውልድ በዛው በርታ። በጣም ነው የምታስጠሉት። በቃ በአንተ ዙሪያ ያላችሁ ሰዎች በሙሉ ርካሾች ናቸው። እግዚአብሔርን በአብርሃም ዙሪያ ያላችሁ በሙሉ የረከሳችሁ ናችሁ። በቃ ወንዱም ሴቱ በቃ አለቀ። አንቺ ደግሞ ይውሽ ነፍሳት ይኸውልሽ፣ የተተፋ ምራቅ አይላስምሽ። የትም ሄዶ ተጨማልቆ ሲመጣ ባጣ ቆይ መስል መጠበቅሽ ራሱ በጣም ወራዳ መሆንሽን ነው የሚገልጽ። ህፃን ነኝ ምናምን ትላለች። አንቺ ምንሽ ነው ህፃን የጠነዛሽ? ታስታውቂያለሽ እኮ ወይኔ ምን እኔ እግዚአብሔርን ይቅርታ አድርጉልኝ ፋሚሊዎቼ። በጣም ወዳችኋለሁ። ባላችሁበት ሰላማችሁ ብዝት ያድርግልኝ። በቃ አላውቅም እኔ የሆነ ንግግር ሁላ አንዳንድ ሲበዛ ያማል። ቀሪ ወጡ ስሜት ላይ ራሱ አይደለም። የረከሳችሁ ናችሁ። በቃ ተው ብያለሁ። በሰው ሀገርም በሀገር ውስጥም ያላችሁ ሰላማችሁን ብዝት ያድርግልኝ ፈጣሪ። ክፉ አይንካችሁ። ሀገራችንን ሰላም ያድርግልን። እንዲህ አይነት ትውልድ አበላሾችን ደግሞ ፈጣሪ ልቦና ይስጥልን ነው የምለው። ሌላ ምንም አልልም። አሜን። በሀገራችንን ሰላም ያድርግልን። ቻው ፋሚሊዎች፣ ወዳችኋለሁ።